ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁ? እናንተ ደህና ናችሁ? አለን ይመስገን። እንግዲህ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ ወገኖቼ። ሙስሊም ወገኖቼም ሰላም ብያለሁ። ባላችሁበት የእግዚአብሔር ሰላም ባላችሁበት ድረሳችሁ። ውድ የሀገሬ ልጆች በሙሉ እኔ ሰላም ብያችኋለሁ። ቪዲዮዬ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ ወገኖቼ። ወደ ሌላ ቪዲዮ ሲሄድ ወደ ሌላ ጉዳይ ሲገባ እንግዲህ እኛ ቆሻሻም ነን። በቃ እነሱ እንደሚገምቱን አረቦቹ እንደሚገምቱን ይሄ ጥቁርነታችን ቆሻሻ ይመስላቸው ይሆናል። የእኛ ጥቁርነታችን እንግዲህ የተፈጥሮ ጸጋ ነው እንጂ ቆሻሻ አይደለም። እንደ ቆሻሻ ነው የሚያዩን። በጣም እንደ ቆሻሻ ነው የሚያዩን። እኛ እነሱ በሚያጥቡበት ገሳሌ ራሱ ማጠብ አንችልም። እንኳን እሱን አይደለም እነሱ የተቀመጡበት ቦታ ከተቀመጥን ቅር ይላቸዋል፣ በጣም ቅር ይላቸዋል። እና እኛ ደግሞ የተፈጥሮ ጸጋ ነው እንጂ ቆሻሻ አይደለም። በጣም እንደ ቆሻሻ የሚያዩን ስንቶቹ አሉ። በጣም በቃ የኔ ዝግንን ይላቸዋል። ያኔ ግን ወይ ሰራተኛ በሙሉ ሰራተኛ የተባለ በሙሉ እንደዚህ እንደሚቀፋቸው አላውቅም። የኛ መቀመጥ የኛ ሶፋ ላይ መቀመጥ እንደሚቀፋቸው ወይኔ ስራ እንደዚህ እንደው ይከብዳቸዋል ብሎ ቢቀፋቸው እንዴት አለም ነበረ። የእውነት በጣም ነው ይገርመኛል፣ አንዳንዴ ይገርመኛል። እና ስለዚህ እኛ ብንታጠብ ከነሱ በላይ ነበር ታጥበን ልብሳችንም ቀይረን እነሱ ዱቄታቸው እንደሚቀቡ ዱቄታችን እነሱ የሚቀቡ ዱቄት ብንቀባ ከነሱ 2 እጅ እንበልጣቸዋለን። እኛ ግን የተፈጥሮ ጸጋ ውበት አለን። ምንም ሳንቀባ ምንም ሳንኳኳል እነሱ እንበልጣቸዋለን። አንዳንዴ ደህና ቤት ያሉ ሰራተኛ ከነሱ ጋር የሆነ ቦታ ለመሄድ ሲለብሱ ከነሱ በለጥ ብሎ ስለሚታዩ ይሄን ሁሉ አይወዱትም። አንዳንዶቹ፣ ሁሉም አይደለም፣ አንዳንዶቹ ይሄን ሁሉ አይወዱትም። አንዳንዶቹ ደግሞ በጣም ደስ ይላቸዋል ለብሳ አብራቸው ስትል ማለት ነው። እኔ ማንኛውም ቤት ያው ብዙ ቤቱን ባልሰራ ሽንት ቤቱን ድንገት እንደው አዲስ ሆኜ ያስታውሳለሁ። አዲስ ሆኜ ማለት ነው ቋንቋውን ሳልችል ሌላ ሀገር ላይ ሆኜ የአሁኑ ሀገር ሳይሆን ሌላ መጀመሪያ ሀገር ላይ ሽንት ቤት አላቅም ለይቶ እንደሚቀመጡበት እንደሚሸኑ አላቅም። እኔ ሽንቴን ነበር የሸናሁት። ልክ ያንን መቀመጫ ለካ የእሷ ሽንት ቤት ውስጥ ገብቼ ነው የሸናሁት። በጣም ዝንን ብሎ እንዴት እንዳየችው እስከ ዛሬ ከፊት አልድም። ከፊት አሁን ዛሬ ስንት ነው? ከ12 ዓመት በፊት ከ12 ዓመት በፊት ነበረ ይሄ ነገር። አስቡ እህቶቼ፣ 12 ይሁን 10 ዓመት በፊት እንዲህ ነው። ግን እንዴት ዝምን ብሎ ያን ሽንት ሸነቼ ሲነሳ እንዴት መቀመጫዋን እንዴት እንዳየችው አለመናገር እንግዲህ ተናገረችውም አልተናገረችውም ማውቀው ነገር የለም፣ ቋንቋ ስለማልችል ማለት ነው። እና እስከዛሬ አልረሳም። እነሱ ማለት እንደ እንትን ሌላ ነገር ዘገራ ምናምን ቢሆን ምን ያህል ነው የምታደርገኝ? ለሽንት ውሃ እንደዚህ ዝምን ብሎ አየችኝ። እና እነሱ እንደ ቆሻሻ ስለሚያዩን እኛ ከነሱ በላይ ነበረ ጽዳታችን የምንጠብቀው። እነሱ አይታጠቡም ልብሳቸውን አያጥቡም ብሎ የሚያሙን
ስንቶቹ ናቸው? ስንቶቹ እኔ ራሴ ስንት ሰው መጣብኝ። ብዙ ነገር ነው፣ ግን እነሱ ናቸው። አሁን ታጥቦ ከ5 ደቂቃ በኋላ የሚሸቱት እኛ አይደለንም፣ እነሱ ናቸው። እኛ ባይሆን ራሱ ሳምንት ሙሉ ባልታጠብ እኛ አልሸትም። ማናችንም ኢትዮጵያ አይሸትም። ኢትዮጵያ ንጹህ ነው፣ ጽዳታቸውን ይጠብቃሉ። ግን በቃ ያው አለ አይደለ እንዴ ከሰራተኛ ላይ የማይወርዱት ሰራተኛ ማማት ስለሚወዱ አትታጠብም፣ ልብሷን አታጥብም፣ ጽዳቷን አትጠብቅም። የእሱ ወረስ ሲያልቅ ደግሞ ወይ ወደ ፀጉሬ ሊመጡም ይችላሉ፣ ወደ ልብሴና መታጠብና ማጠቡን ጨርሰው ወደ ፀጉሬም ሊመጡ ይችላሉ። ቆዳዋም ጥቁር ነው ሊሉም ይችላሉ፣ ከኛ ላይ ስለማይወርዱ። የእኛን ካልቦጨቁን እኮ ሰዓቱም አይሄድላቸውም፣ ኑሮም አይሆንላቸውም ይመስለኛል። እኛን ካልቦጨቁን እኛን ስለ እኛ አንስቶ ካላወሩ አይሆንላቸውም፣ መኖር አይችሉም። በቃ አንደኛው መኖር አይቻልም። እኛ ስም ካልተጠራ መኖር አይቻልም። እና ይሄንን ነው የምነግራችሁ። እናንተስ ምን ትላላችሁ? እንደኛ አሁን እንደኔ እንዲህ ትልችት የነሱ ሀሜታ ትልችት ያላቸው ሰው ካላችሁ በኮሜንት አስታውቁኝ። የእውነት ትልችት ያላችሁ እኔ መስማት አቀተኝ። እንዲህ የሆነች እንዲህ ያረገች በቃ እኔ ፊት እኔን ነው የሚመስሉኝ። እኔ ዞር ስል እኔም ሆነ ያንም ሁሉንም ይወጭቃሉ በቃ። እና ስለዚህ በኮሜንት ንገሩኝ፣ እንደኔ ትልችት ያላችሁ ሰው። ውድ ሀገሬ ልጆች ይሄንኑ እኔ የገረበኝ እና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም ቆዩልኝ። በሌላ ቪዲዮ እስክንገናኝ ድረስ በሩቻው ሰላም ሁኑ። ላይክ ማድረጉን፣ ሼር ማድረጉን፣ ሰብስክራይብ ማድረጉን እንዳትረሱ።